እርሶ አቶ በቀለ የመገንጠልን ሐሳብ ያወግዛሉ? እኔ አንድም ጊዜ ደግፌ አላውቅም። ይሄ ይቃወሙታል? በኢትዮጵያዊነት ስም እንነሳለን የሚሉ ሰዎች ከማንም የተሻሉ ኢትዮጵያውያን ነው አይደለም። ነገር ግን በዛ ስም ሊያስፈጽሙ የሚፈልጉት ነገር አለ። እኔ ያቺን ነገር ስለምነቃባቸው ነው የማይወዱኝና የማይፈልጉት። ምንድነች እሷ ነገር? አማርኛ ለሚናገር ሰው ወይም የእናንተን ቋንቋ ለማይናገር ሰው አትሽጡ የሚለው ንግግሩ ለምን ዝነኛው ነው? 40 ዓመት ኦሮሚያ ውስጥ ኖሮ 40 ዓመት ኖሮ ኦሮምኛ የማይለበት አለመፈለግ መብት እኮ ነው አቶ በቀለ። ይሄኛው እንደ መብት ይቆጠር ይገባል። መግዛት መብት ነው። በቃ በጣም ጥሩ ነው። አሁን ይሄ ነው እኮ ሌላ ምንም ነገር አልፈልግም። አዲስ አበባ የኦሮሞ ነች የሚል ይህ ህገ መንግስታዊ የሆነ አገላለጽ ተጠቅማችሁ ነው ስታቀርቡት የነበረው። ሲመቻችሁ ህገ መንግስቱ፣ ሳይመቻችሁ ታሪክ፣ አንዳንዴ ደግሞ ህገ መንግስቱን በመተው ይቻላል። በህገ መንግስቱ መሰረት ራሱ አዲስ አበባ የኦሮሚያ አካል መሆኗን ይገልጻል ባይ ነኝ። እንዴት ግን ልክ አይደለም? ይተርጉሙልኝ አቶ በቀለ ይተርጉሙ። አንድ ነገር ብቻ ነው የሚያስፈልገው ምንድን ነው? የክልሉን ቋንቋ ማወቅ ብቻ ነው እኮ። ቋንቋውን ሳያውቅ ቋንቋውን ሳይችል ሳያውቅ ሪፕሬዘንቴሽን ሊኖረው ይችላል። አይችልም። ኦሮሚያ በጣም ጥሩ ኬሚሲ ኦሮሚያ አለ አማራ ክልል መጽሐፍ ጽፏል። የማርቲን ሉተር ኪንግ የህልም አለኝ የሚለውን መጽሐፍ ተርጉሞታል፣ ወደ አማርኛ ተመልሷል። ይሄ መጽሐፍ በዚህ መጽሐፍ ላይ ኪንግ ገጽ 175 ላይ ዶክተር ኪንግ የጥቁር አቅምን የሚያጠናክሩ መሰረታዊ የፖለቲካና ማህበራዊ አጀንዳዎችን የሚደግፍ ቢሆንም በጉልበት የሚከናወን አብዮትንና የጥቁሮችን የመገንጠል ሐሳብ ያወግዝ እንደነበረ ተርጉሞታል። ይህንን ይዘን ወደ ኢትዮጵያ እናምጣው። ይሄንን እርሶ አቶ በቀለ የመገንጠልን ሐሳብ ያወግዛሉ? እኔ አንድም ጊዜ ደግፌ አላውቅም። ይሄ ይቃወሙታል? እቃወማለሁ። ምክንያቱም እኛ እንደ ሀገር እኛ ብዬሽ እንደ ኦሮሞ ነው ራሴን እየቆጠርኩ ያለው። በዚህ ሀገር ውስጥ ማዕከላዊ ስፍራ ነው ያለ ነውና በህዝብ ብዛትም ብዙ ነን። ለሀገሪቱ ኮንትሪቢዩት ማድረግ የምንችለውም ብዙ ነገር አለ። ከሌሎች ህዝቦች ጋራ ተቃቅፈን የመኖር ፍላጎታችንም ከፍተኛ ነው። ባህላችንም ለዛ የሰጠ ነው። ስለዚህ ትናንሽ ሀገሮች ሆኖ ሀገሮቹ ተሰባብረው ለጥቃትና ለድህነትና ለተለያዩ ጉዳዮች ከሚጋለጡ እኛም የሀገሩ አንዱ ክፍል ሆነን ሀገሪቱ አሁን ባለችበት ሁኔታ እንድትቀጥል ምንጊዜም ፍላጎት የነበረ ዛሬም ያለው ይሄው። ስለዚህ ህገ መንግስቱ ላይ ይሄ አንቀጽ መግባት የለበትም የሚሉ የፖለቲካ መግባቱ ትክክል ነው። ምክንያቱም የሌሎችን መብት ለማስጠበቅ ነው። ይሄ ማለት ባልና ሚስት እኮ መፋታት መብቱ እንደሆነ አውቆ ነው አብሮ የሚኖረው። መብት ስላለኝ ልፋታ አይልም እኮ። መብት ያለው ነው አብሮ የሚኖር። ዋናው አብሮ የሚያኖረው ነገር በቃ ፍላጎቱ ነው፣ ፍቅሩ ነው፣ አንዱ ለአንዱ መተሳሰቡ ነው። ስለዚህ ይሄ ነገር መኖሩ ምንም ጣጣ የለውም። እዚህ ላይ ምንም የሚያመጣው ነገር የለውም። ይልቅስ እነሱ እንደ ጋራንቲ ይቆጥሩታል። ሌሎቹ እንደ ኦሮሞ ያሉ ሳይሆኑ ሌሎቹ ብሔር ብሔረሰቦች ትናንሾቹ ወይንም ደግሞ በቁጥር አነስተኛ የሆኑት ማለት ነው። ትናንሽ ሲል ማንም ብሔር ከሌላው አይበልጥም እና እዛ ላይ የምለው እኔ ጋራንቲ ነው፣ ዋስትናቸው ነው። ምክንያቱም የሚያስተዳድረው ኃይል ይሄ አንቀጽ ስላለ እነዚህን ሰዎች በትክክል በአግባቡ ካላስተዳደርኳቸው ሊሄዱ ይችላሉ የሚል ነገር አለው። እነሱም ደግሞ ፈልገን ነው ያመጣ ነው የሚል ስነ ልቦናም ቀላል አይደለም። ከሌላ ህገ መንግስታዊ ፍልስፍና አንጻርም ሊታይ ይችላል። ይሄኛውን እንመለስበታለን። ይሄን የኪንግን መጽሐፉን እንደው እያነሱት ያለው ነገር ብዙ የሚያወያይም የመሰለኝ ስለሆነ ነው። አሁን አንቀጽ 39ን አምረው የሚጠሉ ሰዎች ኢትዮጵያውያን መገንጠልን አማራጭ አድርገን እንድንቆይ የሚያደርግ ነው፣ ኢትዮጵያዊነት ስሜትን ያዳክማል፣ ያኮስሳል የሚል ነው መከራከር። ይልቅስ እኔ ደግሞ በሌላ በኩል ነው የማየው። በወደድክም ጠላህም አንቀጹ ይሄ አንቀጽ ከተሻረ የትም አትደርስምና እንደፈለግኩ ጨቁናለሁ የማለት አስተሳሰብም ሊሆን ይችላል። አደገኛው ይሄ ነው። እንደው እኔ እንደሚመስለኝ ይሄ አንቀጽ ከተሻረ በኋላ በቃ አሁንስ ምን ትላለህ እና ትቀጥላለህ የትም ልትሄድ አትችልም የሚል ተጨቋኝ ሆኖ መቀጠል ይቻላል እንዴ? ይቻላል። ለምን አይቻልም? ብዙ ሀገሮች ይችላል። እዚህም ችለን ኖረን አይደል እንዴ? አሁን የኛ ነባራዊ ሁኔታ ለመጨቋቆን ይመቻል ብዬ አስባለሁ። ምክንያቱም ኃይል ያለው ኃይል የሌለውን ይጨቁላል። በደንብ በስርዓት የተገደበ ህገ መንግስት ከሌለና ፈሪሃ እግዚአብሔር ያላቸው ሰዎች ያንን ቦታ እስካልያዙ ድረስ ሊቀጥል ይችላል። ኦሮሞ የመጨቆን
ስጋት አለበት ብሎ ያስባል? የኦሮሞ ይሄን ያህል የመጨቆን ስጋቱ ካሁን በኋላ ያለ አይመስለኝም። አንደኛ ነገር ሊጨቆን የማይችል ህብረተሰብ ተገንብቷል። ካሁን በኋላ ማንም ሰው ተነስቶ ጨቁናለሁ ብሎ ቢል በምንም አይነት መንገድ ይሄንን ሊቀበል የማይችል ህዝብ ተፈጥሯል። አንደኛ ነገር። ሁለተኛ ህዝብ ቁጥሩም ቀላል አይደለም እና እንደዚህ በተፈለገው መጠን ማንንም ጭቆና ለመቀበል ዝግጁ ነው ብዬ አላስብም። እርስዎ አቶ በቀለ ኢትዮጵያዊ ፖለቲከኞችን ኢትዮጵያዊ ሆነው የሚመጡ ማለት ኢትዮጵያን ማዕከል አድርገን ነው የምንነሳው የሚሉ የፖለቲካ ኃይሎችን አምርረው ሲከሷቸው ይደመጣል። ብዙ ጊዜ ማለት አማራጭ መሆን አይችልም። ኢትዮጵያዊነት ኢትዮጵያ የሚል አይደንቲቲ አለ ብሎ ሰው መነሳት አይችልም። በጣም ይችላል። እኔ አላልኩም እንዴ? እኔ እኮ ኢትዮጵያዊ ነኝ። እኔ የምቃወመው ነገር ምንድን ነው ታውቃለህ? አንተ መጀመሪያ ማነህ ቀጥሎስ ማነህ ብሎ ሃይራርኪካሊ በቅደም ተከተል አንተ መጀመሪያ ኢትዮጵያዊ ነህ ወይንስ መጀመሪያ ኦሮሞ ነህ? አንተ መጀመሪያ ወንድ ነህ ወይንስ መጀመሪያ ጠይም ነህ? ይሄ እንዴት ይጠየቃል? እንዲህ አይነት ጥያቄ አንተ ጠይምም ነህ ወንድም ነህ ኢትዮጵያዊም ነህ አማራም ነህ ወይንም ለምሳሌ ነው ያነሳሁት። እኔ ደግሞ በአንድ ጊዜ at the same time I'm an Ethiopian and I'm an Oromo at the same time ምንም አንዱ ከአንዱ የሚበልጥበት ነገር የለም። ስለዚህ እነሱ ኢትዮጵያዊ በኢትዮጵያዊነት ስም እንነሳለን የሚሉ ሰዎች ከማንም የተሻሉ ኢትዮጵያውያን ነው አይደለም። ነገር ግን በዛ ስም ሊያስፈጽሙ የሚፈልጉት ነገር አለ። እኔ ያቺን ነገር ስለምነቃባቸው ነው የማይወዱኝና የማይፈልጉት። ምንድነች እሷ ነገር? እሷ ነገር ምንድነች? እውነተኛ ኢትዮጵያዊነት አይደለችም። የአንድ ብሔር የበላይነት ነች። የማ እንደሆነ ምን ታውቀዋለህ? ስለዚህ ያችን ነገር ነው የማልቀበለው። እኔ አሁንም በግልጽ ቋንቋ መናገር የምፈልገው ከኔ ማንም ሰው የተሻለ ኢትዮጵያዊ ሆኖ እንዲነግረኝ አልፈልግም። ኦፌንሲቭ ነው ይሄ፣ አስቀያሚ ነው ይሄ። ኢትዮጵያዊነትን እንትን ላይሰንስ ወይንም ማስረጃ የሚፈልግ ሰው ካለ በሱ በጣም ስህተት ነው። አቶ በቀለ ኢትዮጵያዊ ነን ብለው የሚነሱት አሁንም እርሶ የሚሏቸው የአንድ የፖለቲካ ማህበረሰብ አሁን ብሔር ከሚለው የፖለቲካ ማህበረሰቡን ልውሰድ። ያንን ማህበረሰብ ያንን ሀሳብ የሚወክል ያንን ሀሳብ የሚያምንበት ከኦሮሚያም ይሁን ከየትም የአገሪቱ አካባቢ እስከተቀላቀለበት ድረስ ሀሳቡ ነው እንጂ መወከል ያለበት ብሔሩ ነው ወይ ብለው ቢጠይቁት ምንድን ነው የሚሏል? እኔ ብሔርና አገርን በፍጹም ለይቼ አላይም። እኔ እናንተ እኮ አሁን እኔ በቀለ ነኝ፣ አንተ ደግሞ ያየሰብ ራሳችን የተለያየን ሰዎች ነን፣ ግን ደግሞ አንድ ነን። የሚያገናኙ ነገሮች አሉ፣ የሚለያዩ ነገሮች አሉ። የግድ አንተ ከኔ ጋር ለመኖር ብለህ እኮ እኔ እንደዚህ ነኝ ብትል እኮ ይሄ ውሸት ነው። ለምን ፈጣሪ አንድ ያላረገውን አንድ ለማድረግ ይሞከራል? ይህንን ቋንቋ የሰጠን እግዚአብሔር ነው ብለን ነው የምንወስደው። ምክንያቱም እዚህ ምድር ሲፈጥረኝ ይህን ቋንቋ እንድናገር ነው። ከዚህ ቋንቋ መሸሽ አልችልም። እኔ ከማንነቴ መሸሽ አልችልም። መሸሽም አያስፈልገኝም። ከሸሸው ምን ማለት ነው? ፈጣሪን አንድ ነገር ማለቴ ነው። አንተ እንዲህ አድርገህ የፈጠርከኝ በስህተት ነው፣ ያንን አልቀበለውም። ኦሮሞ አድርገህ መፍጠርህ ትክክል አልነበረም፣ ያንን አልተቀበልኩም። እኔ አሁን ካሁን በኋላ አማርኛ ብቻ ነው የምናገረው እና ቀይሬያለሁ፣ አልተመቸኝም ማለት ነው። ይሄ ትክክል አይደለም፣ ተገቢ አይደለም። አቶ በቀለ ከማንነት መሸሽ አስፈላጊ አይደለም። ራስን ሆኖ ግን መከራከር ይቻላል ነው ኢትዮጵያዊ መሆን ነው እና ሌሎች በሚያገናኙ ነገሮች ላይ ደግሞ የጋራ ግንኙነት አሃዳዊነት አንዱ ከሚከሱት ሀሳብ ውስጥ ነው። አሁን ቀደም ሲል የነገሩኝ የአንድን የብሔር የበላይነት ለማምጣት የሚካሄድ አካሄድ ነው ብለዋል። ይሄ ማለት ሲገባኝ አሃዳዊነት ማለት ነው። የአሃዳዊነት በኢትዮጵያ ሕግ እኮ አልተከለከለም። መብት አይደለም እንዴ? አሃዳዊ ሀሳብ ይዞ መምጣት ይቻላል። አሁን አይደለም ሕግ አልከለከለውም። ሕግ አልከለከለውም። አሁን ለምሳሌ መንግስቱ አወቃቀር አስፈላጊ የሆነውን በዚህ ምክንያት ነው። አሁን አሃዳዊነት አይፈቀድም፣ አይቻልም፣ አልተከለከለም። አሃዳዊ እንደ ሀሳብ ደረጃ እኮ ማንም አይነት ክሬዚ አይዲያ ይዘህ መነሳት ትችላለህ። ማንም የሚከለክል ነገር የለም። ምንም የሚከለክል ነገር የለም። ነገር ግን ያንን ሀሳብ በሰዎች ላይ ለመጫን መሞከሩ፣ ያውም ደግሞ በኃይል ለመጫን መሞከሩ በተለያየ መንገድ የሰውን ስም በማጥፋት በጣም ቆሻሻ በሆነ የፖለቲካ አካሄድ ያንን
ለማስፈጸም መቻል ነው ክፋቱ እንጂ ማናቸውም ሀሳብ ተነስተው ምን አሁን እኮ ናዚ ጀርመን ውስጥ እኮ የናዚ ደጋፊዎች አሉ። እሱን ጀርመን ውስጥ በህግ የተከለከለ ነው፣ ግን አሉ። አሁን እኛ ደረጃ ሀሳቡ ያላቸው ሰዎች አሉ፣ ግን ህጉ ከልክሏቸዋል። ኢትዮጵያ ውስጥ አህዳዊነት በህግ አልተከለከለም። አህዳዊ አስተሳሰብ ያላቸው ሰዎች ፓርላማ ውስጥ መግባት ይችላሉ እስከተመረጡ ድረስ ይችላሉ። ጥያቄው መሆን ያለበት ይህንን አህዳዊ ሀሳብ ኃይልን ተጠቅመው ማሰራጨት የለባቸውም ነው እርስዎ የሚሉት። ሰላማዊ በሆነ እርስዎ በሚመረጡት ሰላማዊ ትግል ግን ይህን አህዳዊ ሀሳብ ማህበረሰቦች እንዲቀበሉት ማድረግ ይቻላል። ስለዚህ እሱን ለምን ይቃወሙታል? እኔ አልቃወሙም። እኔ እኮ አህዳዊ የሆነ የመንግስት አስተዳደር አስተሳሰብ ልክ አይደለም፣ የህዝቦችን ጥያቄ መመለስ አልቻለም ነው የምለው። ስለዚህ የለም አሳምነን ወይም አንተ የምትለው ነገር አላሳምነንም፣ ስለዚህ አሁንም ድምጻችንን ለዛ ነው የምንሰጠው የሚል አካል ካለ እኔ አልቃወምም። ለምን ልጆቼ አይሆንም? ማንም ለምን ባለቤቴ አትሆንም? እናቴ ለምን አትሆንም? እኔ እንደዚህ አይነት ነገር አንተ የምትለው ነገር አልተስማማኝም። ይሄ አህዳዊ የምትለው ነገር እኔ እንደውም እሱ ነው የሚሻለኝ ቢሉ እኔ ግድ የለኝም። ለምን ከአንድ ብሔር ጋር ያያይዙታል ብዬ ነው። አህዳዊነትንም ወይም ይሄን የአንድ ብሔር የበላይነትን ማለት ነው። አህዳዊነት እኮ የአንድ ብሔር የበላይነት ነው። ሌላ ምን አለው? የሀሳብ የበላይነትም ሊሆን ይችላል። የሀሳብ የበላይነት አህዳዊነት አይደለም። በአህዳዊ እሱ የሪዮት የአመለካከት ሊሆን ይችላል፣ አንድ ገዢ አስተሳሰብ ሊሆን ይችላል። ነገር ግን አህዳዊ የመንግስት አስተዳደር ማለት እኮ ወደ አንድ ቋንቋ፣ ወደ አንድ ብሔር፣ ወደ አንድ እምነት፣ ወደ አንድ አስተሳሰብ ሁሉን ነገር ወደ አንድ የማምጣት ነገር ነው። በአህዳዊት ኢትዮጵያ ጊዜ እኮ በቢሮክራሲ ውስጥ ከፍተኛ ቁጥር ካላቸው ብሔሮች ውስጥ ኦሮሞ ይጠቀሳል። ውሸት ነው። ከመሪዎቹ ጀምሮ ኦሮሞ ናቸው የሚሉት ሰዎች ሊኖሩ ይችላሉ። ውስጣቸው አስተሳሰባቸው ሌላ ሆኖ የገዢውን ስርዓት አመለካከት ይዘው ራሳቸው ግን ኦሮሞ ሆነው እንደዚህ ሊሉ ይችላሉ። አሁን ብዙዎቹ ያንን ሲያገለግሉ ኖረው በአንድ ወቅት ግን በማንነታቸው ጥቃት ሲደርስባቸው እንዴ ለካ ይሄ ነገር እንደዚህ ነው እንዴ ብሎ ተመልሰው ሄደው አሁን ያለንበትን ትግል ያፋፋሙ ሰዎች አሉ። ጀነራል ታደሰ ብሩ ማለት ነው አይነት አሁን ሌሎችም አሉ። በአንድ ወቅት ብድግ ብለው ወደዛ የሚመጡ ማለት ነው ከሚደርስባቸው ጉዳዩ ከሀሳብ ጋር ካያያዝነው አቶ በቀለ አህዳዊ ስርዓት ያዋጣል ብለው ያንን አህዳዊ ስርዓት የተቀላቀሉ የኦሮሞ ልጆች ነበሩ። በአህዳዊ ስርዓት ውስጥ በተለያየ ዘርፍ መንግስትን ሲያገለግሉ የነበሩና ኦሮሞም ይጠቀማል ብለው አምነውበት የሰሩ አይደለም። እነሱ ኦሮሞን ወክለው አይደለም፣ በዛ ሰዓት ራሳቸውን ወክለው ነው ያሉት። ራሳቸው በራሳቸው መንገድ መወጣጫ በአህዳዊ ስርዓት ውስጥ ያሉት ሰዎች ቢሆኑ እኮ አማራን አልወከሉ ወጥተዋል እኮ አማራን ወክሏል። መደቡ ሐሳቡ አለ። ሐሳቡ ዋናው አንደኛ ፕሮሞትድ የሚሆነው ላንጉዌጅ ምንድን ነው? ለምሳሌ እኮ አንድ ሰው ከአማራ ክልል መጥቶ ማንበብና መጻፍ የሚችል ከሆነ ማንበብና መጻፍ ብቻ የሚችል ከሆነ እኮ እዚህ መዝገብ ቤት ገብቶ ይሰራል፣ ማንኛውም መዝገብ ቤት። አንድ ኦሮሞ ግን ያ እድል አልነበረውም። ይሄ ማለት ግን ባይ ዲፎልት የሆነው ነገር ምንድነው? ያን ቋንቋ በመቻሉ ስፔሻል ፕሪቪሌጅ ያገኘ ባይመስለውም አግኝቷል። የተለየ ፕሪቪሌጅ አግኝቷል። አሁን ልክ ስለዚህ አላገኘም አልተጠቀመም ለማለት አይቻልም። አህዳዊ የሚለው አንደኛ ከቋንቋው ጋር ይሄዳል፣ ከማንነቱ ጋር ይሄዳል። ለተወሰነ የህብረተሰብ ክፍል በቀጥታ ባይሆንም በተለያየ መንገድ አድቫንቴጅ እነዛ በአህዳዊ ስርዓት ውስጥ የነበሩት ሰዎች አማራንን ብለው ያውቃሉ እንዴ? አቶ በቀለ ባይሉም እኮ ነገርኩህ እኮ ያ ሰውዬ አሁን መቶ እኮ እዚህ መዝገብ ቤት የሚገባው ኢቭን ተጠቃሚ መሆኑ አሁን አዳማ ብሄድ ወይም ቢሾፍቱ ብሄድ ኦሮምኛ ፕራዮሪታይዝ እንደሚደረገው ማለት እኮ አብላጫው ማህበረሰብ ሌላ ቋንቋ ተናጋሪ ሆኖ ሲያመጣ ያ እኮ ግን በመላ ሀገሪቱ ነው። ያ በመላ ሀገሪቱ ነው። ይሄ አሁን ኦሮምኛ በጎጃም ውስጥ ወይም ኦሮምኛን ጋምቤላ ውስጥ ወይም ኦሮምኛን አፋር ውስጥ ተግባራዊ ለማድረግ መጽሐፉ ካስደነቀኝ ነገር አንዱ የአማርኛ ችሎታዎትን ያየሁበት መሆኑ ነው። በጣም ቆንጆ አማርኛ ነው። እንደውም ስንቀላለድ ነበር መንዜ የጻፈው አስመስሎታል እያልኩት ነበር። ቆንጆ መጽሐፍ ነው ከሰጡ ጀምሮ ሳነበው እና እንዲህ ያለ ጥንቅቅ ያለ አማርኛ እንዴት መቼ ነው የለመዱት? አማርኛ ትንሽ ቀዝቀዝ ላድርገው ብዬ ነው። እሺ፣ አይ አማርኛ እኩል ነው የለመዱት ከኦሮምኛ? ኧረ አይደለም። እኔ አንደኛ ክፍል ስገባ አንድ አማርኛ ቃል አላውቅም ነበር። እንደውም በእለቱ ይህን ተናግር ያለው ብዙ ቦታ ላይ አንድ አስተማሪው የሆነ ጥያቄ ጠይቆኝ የጠየቀኝ ጥያቄ ምን እንደነበረ ስለማላውቅ በጣም የተለየ መልስ በመስጠቴ
ሲሳቅብኝ እንደውም ትምህርቱን ለማቋረጥ ሁሉ ፈልጌ ነበር። ግን በወቅቱ ታላቅ ወንድሜ ስለነበረ አይ ቢስቁብህም ችግር የለውም ትለምደዋለህ እንደዚህ ብሎኝ ነው ያስለመደኝ እና አልችልም ነበር። በኋላ ግን ምንድነው አንደኛ ነገር ቋንቋው ይጠቅመኛል ብዬ አስቤያለሁ። ለመማር ፍላጎቱ ነበረኝ። ቋንቋ ለመማር ደግሞ ዋናው ነገር አቲቲዩድ ነው። ለዛ ቋንቋ ያለህ አመለካከት ነው። ስለዚህ አሁንም ይሄ ቋንቋ ጠቃሚ ነው ብዬ አስባለሁ። ይህን ቋንቋ በመማሬና በማወቄ ተጠቅሜያለሁ እንጂ አልተጎዳሁም ባይ ነኝ። ሌላውም ቢጠቀም ቢማር ይጠቀማል እንጂ ይጎዳል ብዬ አላስብም። ስለዚህ በዚህ ምክንያት ነው ቶሎ የለመድኩት ቋንቋውን። ጽፍበታለሁ፣ እናገርበታለሁ፣ ግጥም ገጥም ቆንጆ የአማርኛ እጅ ጽሑፍ አለዎት? ግጥም ይጽፋሉ በአማርኛ? ጽፋለሁ። ታዲያ ይህን ያክል ለሌሎች ቋንቋዎች ለአማርኛ በተለየ ደግሞ የሚወዱትና ፍቅር ካለዎት በአማርኛ ለሚናገር ሰው ወይም የእናንተን ቋንቋ ለማይናገር ሰው አትሽጡ የሚለው ንግግሩ ለምን ዝነኛ ሆነ? እንደዚህ የተባለው በዚህ መንገድ አይደለም። እዚህ ላይ መጽሐፉን በደንብ የሚያነብ ሰው በደንብ ሊረዳው ይችላል። የራስን ቋንቋ የማሳደጊያ ስልቶች አሉ፣ መንገዶች አሉ። ዋናው ነገር ምንም አይደለም። ሌላው ዋናው ነገር መጠቀም ነው። መጠቀም ደግሞ ሁሉም ቦታ መጠቀም ነው። ሁሉም ቦታ ሲባል ንግድን ያጠቃልላል፣ ትምህርትን ያጠቃልላል፣ ስራን ያጠቃልላል፣ መዝናኛን ያጠቃልላል፣ በዛ ጽሁፎችን መጻፍን ያጠቃልላል፣ ብዙ ነገሮችን ያጠቃልላል። እንደዛ ስታደርግ ነው ቋንቋህን የምታሳድገው። ምክንያቱም አሁን ቋንቋዎች በከፍተኛ በሆነ ፍጥነት እየሞቱ ያሉበት ዘመን ላይ እሱን ላነሳ ነበረ። አሁን ይሄ የእርሶ መርህ ወይም እርሶ ያዋጣል የሚሉት ሀሳብ ከቋንቋ መሰረታዊ ፕሪንሲፕል ከመወለድ ማደግና መሞት የወጣ አይሆንም ወይ? አንድን ቋንቋ የበለጠ ለማሳደግ ማርኬት አንድ መንገድ ነው፣ ቴክኖሎጂ ሌላው ነው። አሁን በተለይ ደግሞ አሁን ስለዚህ አትሽጥለት አትግዛውም ያንተን ቋንቋ እስካልተናገረ ድረስ የሚለውና ይሄ መሰረታዊ የቋንቋ ፍልስፍና፣ ከዛ ደግሞ እርስዎ ቅድም አማርኛን በጣም ወደዋለሁ ያሉኝ ነገር ሶስቱ እርስ በርሳቸው አይጣረሱም? በፍጹም አይጣረሱም። አሁን እኮ አንደኛ ነገር አንተ አውዱን ማየት አለብህ። አውዱ አማርኛን ማነው ኦሮምኛ ካልሆነ በስተቀር ሌላ ቋንቋ አትጠቀም ያልኩት የት ቦታ ነው? ደብረ ማርቆስ ኦሮምኛ ነው እንጂ አማርኛ አትጠቀም አልኩ አላልኩም? ምክንያቱም ደብረ ማርቆስ እኔ አሁን ደብረ ማርቆስ ሱቅ ብከፍት በአማርኛና እኔ ያንተን አማርኛ አልችልም በኦሮምኛ ነው የምትገበያየው ማለት እችላለሁ? አልችልም። ደብረ ማርቆስ ሄጄ ሱቅ ከፍቼ ወይም አይደለማ እየተስማማን ነው የምንሄደው። አሁን እኔ የተናገርኩት በኦሮሚያ ኮንቴክስት ነው። አሁን በአማራ ኮንቴክስት እንውሰድ። ደግሞ አማራ ክልል ሄጄ እኔ ኦሮምኛ ተናጋሪ ነኝ፣ ሀብት አለኝ፣ ሱቅ አለኝ ወይም ሆቴል አለኝ። እኔ ኦሮምኛ ነው የምችለው እና በኦሮምኛ ብቻ ነው የምታናግሩኝ ማለት እችላለሁ ወይስ? የገበያ ነገር እኮ ነው አቶ በቀለ። እዛ ጋር የሚመጣው ከስተመር ነው። ለምሳሌ ቤኒሻንጉል ጉሙዝ ላይ ያለ ሰው በአማርኛ መግባቢያው አድርጎ ሱቅ ሊከፍት ይችላል። መቀሌ ላይ ቢሄዱ ተመሳሳይ ነገር ሊገጥሙት ይችላል። እንደውም መቀሌ ላይ ነው ያለኝ ኦብዘርቬሽን፣ በብዙ የአገልግሎት መስጫ ቦታዎች ላይ አማርኛ በሚገባ ይነገራል። ዋናው ነገር ግብይቱ ነው። እርስዎ የኔ ከስተመር ሆነው የኔ ሸማች ሆነው እስከመጡ ድረስ እኔ የማቀርበው ሰርቪስ ሁለታችንን የሚያገናኘን ነው። ስለዚህ የሚያገናኘን ቋንቋ ኢንስትሩመንት ነው። ቋንቋው ኢንስትሩመንታችን ይሆናል ማለት ነው። እዛ ጋር እንደ ትልቅ አጀንዳ መሆን ይችላሉ። የእርስዎን ትልቅ አጀንዳ ነው። በጣም ትልቅ አጀንዳ። እሺ፣ አንተ ባለህበት ቦታ ሆነ አሁን እንግዲህ ሰፋ አድርገን ወደ ዓለም አቀፍ ደረጃን ብንወስደውና ከፍ ብናደርገው ራሽን አንተ ራሻዊ ብትሆንና አሜሪካ ሀገር ሄደ ስራ ለመስራት ከፈለክ ምን አይነት ፕሮፌሽናል ብትሆን ለዛ ህዝብ አገልግሎት የምትሰጠው በእንግሊዝኛ ነው ብቻ ላይሆን ይችላል። አማርኛ ለምሳሌ ዲሲ ላይ አገልግሎት መስጫ ቋንቋ ነው። በአገልግሎት መስጫ አይደለም አማርኛ አሁንም ቢሆን። ነገር ግን አንተ በአማርኛ ብትጠቀም ይተረጎምልሃል ማለት ነው እንጂ የስራ ቋንቋ አይደለም።
የስራ ቋንቋ ማለት አይደለም። ይሄ ብዙ ሰዎች የሚስቱት ነገር ስለሆነ ነው፣ መስተካከል ያለበትም ስለሆነ ነው። አማርኛ የስራ ቋንቋ ሚኒሶታን እንሂድ። በተመሳሳይ ኦሮምኛ የስራ ቋንቋ አይደለም፣ የስራ ቋንቋ አይደለም። ነገር ግን ሰዎች ይገለገሉበታል እኮ። በኦሮምኛ ብትጠቀም ሰው ይሰማሃል፣ ወይንም ደግሞ የአሜሪካ መንግስትም ቢሮዎችም ምናምን ያስተናግዱሃል ማለት ነው። እሱም ማለት ነው። ስለዚህ ይሄኛውም ቢሆን በተመሳሳይ መንገድ አገልግሎቱን ለማግኘት ሲባል ይሄን መንገድ መከተል ተመሳሳይ አይደለም። አንተ ሰርቪስ የምትሰጥ ከሆነ አንተ ራሻዊ የሆነ እዛ ብትገኝ ወይም ደግሞ አረብ ሆነ እዛ ብትገኝ፣ ኢትዮጵያዊ የሆነ እዛ ብትገኝ በአማርኛ ስራ ልትሰራ አትችልም። ይሄ መታወቅ አለበት። በአማርኛ ዲሲ ውስጥ በኦሮምኛ ሚኒሶታ ውስጥ ስራ ልትሰራ አትችልም። ልቀይረውና አቶ በቀለ እንግሊዘኛ አሁን ዓለም ላይ በጣም በፍጥነት ከተስፋፉ ቋንቋዎችና ጉልበት ያለው ቋንቋ ሆኗል በአሁኑ ሰዓት። ይህንን እንግሊዘኛን ያስፋፋው ጠመንጃው እንዳለ ሆኖ ዋነኛው ንግድ ነው። ከዛ ቀጥሎ ቴክኖሎጂ ነው በአሁኑ ሰዓት። ይህንን አይነት መንገድ ንግድ ማለት ሀብት ነው። እርስዎ ኢኖቬሽን ላይ የተሰማሩ የኦሮሞ ወጣቶች በኦሮምኛ የሚፈጠሩ አዳዲስ የቴክኖሎጂ ውጤቶችን ለሌሎች ኢትዮጵያውያን እና ለዓለም እያስተዋወቁ ኦሮምኛን እንዲያስፋፉት ከማድረግ ይልቅ ተፈጥሯዊ የሆነውን የገበያ ሕግ በሚጥስ ሁኔታ አትገበያዩ ማለት ተገቢ ነው ወይ ለማለት ነው? አይደለም። እኔ እንደዛ ያልኩት እንደዛ አይደለም። አሁንም ቢሆን አንተ ያለህበትን ቦታ ተመልከት። ባለህበት ቦታ ሆነ ማናቸውንም አይመስል ንግድም ይሁን ሃይማኖትም ይሁን ትምህርትም ይሁን ሕክምናም ይሁን ምንም ነገር በራስህ ቋንቋ የመገልገል መብት አለ። ሌላው ደግሞ በዛ ቋንቋ ሰርቪስ የመስጠት ግዴታ አለበት። this is an international principle። ይሄ ኢትዮጵያ የተቀበለቻቸው ዓለም አቀፍ ሕጎች፣ ድንጋጌዎች ሁሉ የኢትዮጵያን ሕገ መንግስትና ሌሎችንም የክልሎችንም ሕገ መንግስት ሁሉ ከግምት ያስገባ አሰራር ነው። በራሴ ቋንቋ ያዋጣል፣ ሙሉ በሙሉ ያዋጣል። ለገንዘቤ ሲል ትሰማለህ፣ ለገንዘቤ ሲል ይማራል። እኔ የፈረንጅን የምማረው ለምንድን ነው? እርስዎ የእንግሊዝኛ መምህር ነው። አሁን እርስዎ እንግሊዝኛ የሚያስተምሩት አዲስ አበባ ዩኒቨርሲቲ ውስጥ ተገዶ አይደለም፣ በፍላጎቶ ነው የሚያስተምሩት። በፍላጎቶ የሚያስተምሩት በዚህ በሚሰጡት ሰርቪስ ገንዘብ ስለሚያገኙበት ሰዎቹ የሚሰጡ ሰዎች ገንዘብ ስላላቸው ነው። እኔ አሁን የምለው ገንዘብ አለኝና በራሴ ቋንቋ አገልግለኝ ነው የምለው ሰውዬው። ሌላ ምንም ነገር አላልኩም። ገንዘቤን የምትፈልግ ከሆነ ሀብቴን የምትፈልግ ከሆነ የኔን ሪሶርስ የምትጋራ ከሆነ ሙቹዋል እኮ ነው ፍላጎቱ። አቶ በቀለ አንድ ሰው ብቻ አይደለም ሊፈልግ የሚችለው፣ ሸማቹም ሻጩም ሙቹዋል ነው ፍላጎታቸው። ምንም ችግር የለውም። ይኸውልህ ይሄ ነዋ ጥሩነቱ እዚህ ላይ ነው። ሰውየው ኦሮምኛ ባይናገርና አንድ ነገር ሊመርጥ ይችላል። ኦሮምኛ ተናግሬ ሞክሬ ኦሮምኛ የሚናገር ሰው ቀጥሬ ወይም ራሴ ተምሬ ብሸጥ ይሻለኛል ወይንስ ቢዝነስ ቢቀዘቅዝና ብከስር ይሻለኛል ብሎ ይመርጣል። ምክንያቱም ልክ እኔ እንግሊዝኛም በመማር ያዋጣኛል ወይስ አዋጣኝም ብዬ እንደተማርኩ ማለት ነው። ምክንያቱም እኔ ሪሶርሱን እንግሊዝኛ የሚያመጣውን ሪሶርስ ነው የፈለኩት፣ ያንን ሀብት ነው የፈለኩት። እውቀቴን በዛ ነው መሸጥ የፈለኩት ሀብቱ። ስለዚህ ያ ሰው ባለ ሱቅ ቁጭ ብሎ መወሰን አለበት። አሁን ይሄንን ባለ ሱቁ ነጋዴ ነው አቶ በቀለ እኮ በምልክት ቋንቋም ሊሸጥ ይችላል እኮ ይማራ። በምልክት ቋንቋም ሊሸጥ ይችላል። እርስዎ እንግዳ ሆነው ዩክሬን ቢሄዱ ያንን ቋንቋ መናገር ስለማይችሉ እዛ የሚያገኙት ሰርቪስ እንግሊዘኛ ካልሆነ ወደ ምልክት ነው የሚሆነው። ስለዚህ ዋናው ነገር ዩክሬን ራሱ በአንድ 2-3 ቢሊዮን ይዤ ብሄድና በኦሮምኛ ብናገር ወይ ኦሮምኛ የሚናገር ሰው ያመጣልኛል ወይንም ደግሞ ኦሮምኛ ይረምዳል ራሱ ለዛ ሲል ማለት ነው። ቢዝነስም ከሆነ እንደዛ የቢዝነስ ትራንዛክሽን። እርስዎ የሄዱት ቋንቋውን ለማትረፍ ነው ወይስ ንግድ ለማትረፍ? አይደለም። አንተ በቋንቋ ባለህ ሪሶርስ የራስህን ማንነት ፕሮሞት ታደርጋለህ። ይሄ ዓለም የሚያደርገው ነገር ነው። ቻይናዎች ምንድን ነው እያደረጉ ያሉት እዚህ? ኢትዮጵያ ውስጥ የጌዶኛ ትምህርት ቋንቋ ሳይከፈት እዚህ ወላይትኛ ሳይከፈት አዲስ አበባ ዩኒቨርሲቲ እኮ ቻይኒዝ ተከፍቷል። ብዙ ቋንቋዎች ሞተዋል ኢትዮጵያ ውስጥ ዓለምም ላይ። ይህንን ሞታቸው ተፈጥሯዊ ሞት ነው። የቋንቋ በቅድም እንዳሉ በተፈጥሮ ይሞታል። በተፈጥሮ ይሞት፣ ግን በተጽዕኖ ብዛት አይሞት። ተጽዕኖ ብዛት እንዲሞት አንፈልግም። ተጽዕኖ ማድረግ ደግሞ ተጽዕኖ አድርጌ ቋንቋ የማሳደግ ደግሞ የኔ መብት ነው። ስለዚህ እኔ ሰው ላይ መጫን አልፈልግም። እኔ እኮ ሌላ ምንም ነገር አልልም። ይኸው ገንዘብ አለኝ
እና በዚህ ከኔ ጋር መግባባት ትፈልጋለህ ወይስ አትፈልግም? በቃ የሰውየው አማራጭ ነው። ስለዚህ ሰውየው ደግሞ አንድ ነገር ሊል ይችላል። እኔ ቀንስልሃለሁ ወይ በነፃ እሰጥሃለሁ እና በዚህ ቋንቋ ተጠቀም ቢለኝ ደግሞ እኔ ራሴን አንድ ባለሱቅ ስለዚህ ኦሮምኛን ወይም አማርኛን ወይም ወላይትኛ ሌላ ቋንቋ ምን ይችላል ፕሮቴክት ማድረግ ይችላል ማለት ነው። በደንብ አድርጎ ፕሮቴክት ማድረግ ይችላል። ቁጥሩ እየበዛ በሚሄድበት ጊዜ ተጽዕኖም እየበዛ ይሄዳል። ዋናው ነገር ግን ምንድነው አንዱ አግባብ ባልሆነ መንገድ በጩኸት በግርግር የራሱን ቋንቋና ማንነት በሌላው ላይ መገንባት አይሞክር። እሱ ስምምነት ነው፣ ዓለም አቀፍ ስምምነት ነው። እኔ እንደምማረው እሱም ይማር። ለምንድን ነው 40 ዓመት ኦሮሚያ ውስጥ ኖሮ 40 ዓመት ኖሮ ኦሮምኛ የማይለምደው? ለምንድን ነው? አለመፈለግ መብት እኮ ነው አቶ በቀለ። ይሄኛው እንደ መብት ሊቆጠር ይገባል። መግዛት መብት ነው። በቃ በጣም ጥሩ ነው። አሁን ይሄ ነው እኮ ሌላ ምንም ነገር አልፈለገም አይደለም። አንድ ሰው ሚኒሶታ ሄዶ ሳይፈልግ ቋንቋውን ሳይፈልግ ሪሶርስን ሊፈልግ አይችልም፣ አይገባውም። አንድ ሰው አሜሪካ ሄዶ እንግሊዘኛ የረባ እንግሊዘኛ ችሎታ ሳይኖረው ሊመጣ ይችላል። ነገር ግን ለመግባቢያ የሚሆን ነገር አገልግሎት ግን ሊከለክሉት አይችሉም አሜሪካኖች። አንድ የወለጋ ልጅ ሚኒሶታ ሄዶ 10 ዓመት ቆይቶ ኦሮምኛ ሳይችል ቢመጣ ኢትዮጵያ ውስጥ አሜሪካ ውስጥ በነበረው ቆይታ እንግሊዘኛ ባለመቻሉ ሰርቪስ ሊከለከል አይችልም። እንግሊዘኛ ሚኒመም ከፓሴጅ ከእንትኑ ጋራ ወይ በቴክኖሎጂም ይሁን ወይ በአስተርጓሚም ይሁን ወይ በምልክትም ይሁን ነገር ግን ያንን አገልግሎት ሊያስጥ የሚችል እውቀት ግን ግድ ነው። ማን ነው ዝም ብሎ አምጥቶ እሱ በተኛበት አምጥቶ እንጀራ የሚያጎርስ? ድንበሩ የት ድረስ ነው አቶ በቀለ? ኦሮሚያ ድንበሩ አለ። ይኸው አሁን ማፑ አለ ይመስለኛል። እስከ ራያ ይደርሳል የሚለው አሁንም የኦሮሞ ፖለቲከኞች ሀሳብ ነው። የወሎ ኦሮሞ ያለበት ሁሉ የኦሮሚያ ምድር ነው ብዬ አስባለሁ። ስለዚህ የት እንዳሉ ደግሞ እኛ ኦሮሞ ነን የሚሉ ሰዎች ያሉበት ቦታ ማለት ነው። እሺ እንግዲህ አሁን የሚነግሩኝ ሰዎቹ ነን የሚሉ ሰዎች ያሉበት አካባቢ ሁሉ የኦሮሚያ ነው። ህገ መንግስት በጣም ጠንካራ ህገ መንግስት። ይሄ ማለት እኮ እኔ ለምሳሌ ሂጄ ሎስ አንጀለስ ላይ ኖሬ ሎስ አንጀለስ የኦሮሚያ ነው አይደለም። ይሄ አይደለም፣ በኢትዮጵያ ሰማይ ስር ነው። በኢትዮጵያ ሰማይ ስር ሳይሆን አሰ ኮሚኒቲ። እሺ አሁን እርስዎ ጠንካራ ኮንስቲቱሽናል ሰው እንደሆነ እረዳለሁ። ህገ መንግስቱ ይከበር የሚሉ ሰው ነው። ህገ መንግስቱ ደግሞ ግዛትን በርስትና በታሪክ አላከፋፈለም። አሁን ባለው ሁኔታ ያከፋፈለው እና አሁን ለምሳሌ አዲስ አበባ የኛ ነች የሚለው ሀሳብ አለ። ህገ መንግስቱ ኤክስክሉሲቭሊ የኦሮሞ እንዳልሆነች ለይቶ አውጥቷታል። ያስቀምጧል። ለይቶ ሙሉ የኦሮሞ ነች ማለትም የኦሮሞ እንዳልሆነ ለችም ማለት ላነብሎት ይችላል። የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምና የመሳሰሉትን ጉዳዮች በተመለከተ የተለየ መብት አለው ይላል። እንዲሁም አዲስ አበባ በኦሮሚያ ክልል መሀል የሚገኝ በመሆኑ ነው። ስለዚህ በኦሮሚያ ክልል መሀል የሚገኝ ነው እንጂ የኦሮሚያ ነው አይደል። ምን ማለት ነው? በኦሮሚያ ክልል ውስጥ ያለ አንድ ራሱን የቻለ ግዛት ነው ማለት ነው። ስለዚህ አሁን የጉለሌ አንተ እንደዛ ተርጉሞ፣ እኔ ግን አሁን እንዳልኩት ነው የምተረጉመው። ችግር የለውም። አይ ቃል ምንም ኢንተርፕሬቴሽኑ ሳይሆን ቃል በቃል የሚለው ነው እንጂ ቃል በቃል የሚለው እኮ በኦሮሚያ ክልል ውስጥ የሚገኝ ስለሆነ ነው። ስለዚህ የኦሮሚያ አይደለችም ማለት ነው። ራሱን የቻለ ግዛት ነው። ልክ በደቡብ አፍሪካ ውስጥ ለሴቱ አለ እንደሚባል ራሱን የቻለ ሶቨርን የሆነ ግዛት ነው ማለት ነው። ስለዚህ አዲስ አበባን አሁን ብዙ ጊዜ እርሱን አንድ ቴሌቪዥን ላይ ሲናገሩ ነበረ። አዲስ አበባ በታሪክም የነከሌ ጎሳዎች የኦሮሞ ጎሳዎች ነበረች የሚል ነው። እውነት ነው። ህገ መንግስቱ ደግሞ እንደዚህ ታሪክን ሳይሆን የሚያጣቅሰው አሁናዊ ሁኔታ ነው እና ህገ መንግስቱን የሚያከብር ሰው ይህንን ሲናገር ይህ ህገ መንግስቱ አይሆንበትም ይሆናል። እኔ ሁልጊዜ ምንድን ነው መሰለህ አሁን እንደዛ ስለተረዳኝ በጣም ነው የማመሰግነው። ህገ መንግስቱ እንዲከበር ከሚፈልጉት ሰዎች ውስጥ ነኝ። ህገ መንግስቱ ሙሉ ነው ግን ብዬ አይደለም። ህገ መንግስቱ ብዙ ችግሮች ያሉበት ነው። እንዲቀየር ፈልጋለሁ። ግን ጊዜው የሚቀየሩበት ጊዜ አሁን ነው ብዬ አላስብም። አገር ባልተረጋጋችበት ሁኔታ ገባኝ። አይ ከአዲስ አበባ ሁኔታ አንጻር ነው ያነሳሁት። እሱን ሌላም ቦታ ስላነሱት እረዳዋለሁ። ስለዚህ አሁንም እምነቴ ህገ መንግስቱ ምንም ይበል ምን
ህገ መንግስቱ በህጉ አንጻር የህግ ባለሙያዎች ይተነትናሉ። ይሄ ማለት ምን ማለት ነው? ከየት ነው የመጣችው? ከሰማይ ነው የወረደችው? አዲስ አበባ ወርዳ ነው እዚህ መሀል ላይ የተገኘችው ወይንስ እንዴት ነው የሚለውን ነገር ታሪካዊውንና ፖለቲካዊ ማነው ታሪክንም ብዙ ጊዜ ስለሚያጣቅሱ ብዬ ነው። አዎ እንደ ታሪክ ከሆነ የጉለሌ የካ የገላን ህገ መንግስቱ እንደሱ የሚል የለውም። ህዝቦች መኖሪያ አዲስ አበቦች ያኔ አዲስ አበባ ነዋሪዎች ራሳቸውን ችለው ራስን በራስ የማስተዳደር መብታቸውን ተጠብቆላቸው ይላል። እንደዛ ማለት አሁንም እኮ ለምሳሌ የአዲስ አበባ ብቻ እኮ አይደለም የመቱ ወይንም ደግሞ እንበል ደብረ ማርቆስ ማን ነው የሚያስተዳድረው? የከተማው ማን ነው የሚያስተዳድረው? የከተማው ህዝብ አይደለም እንዴ? ማን ነው ከሌላ ጋር መጥቶ ያስተዳድረዋል እንዴ? አይደረግም። ስለዚህ የአዲስ አበባ ህዝብ የአዲስ አበባ ነዋሪ ነው የሚመርጠው ማለት አዲስ ነገር የለውም። ስለዚህ አንድ ጊዜ ስድስት የፖለቲካ ድርጅቶች ሆናችሁ ያወጣችሁት መግለጫ እርሶም ብዙ ሚዲያዎችን የከሰሱበት መግለጫ ያስታውሳል። የከሰሱበት ሳይሆን ስሜ የተጠለጠለበትና ያለ አግባብ ብዙ ሰዎች ያልተገባ ዘመቻ ከፍተውብኛል የሚሉበት ያ እዛ ላይ አዲስ አበባ የኦሮሞ ነች የሚል ይህ ህገ መንግስታዊ የሆነ አገላለጽ ተጠቅማችሁ ነው ስታቀርቡት የነበረው። ሲመቻችሁ ህገ መንግስቱ፣ ሳይመቻችሁ ታሪክ፣ አንዳንዴ ደግሞ ህገ መንግስቱን በመተው ይቻላል። ይኸውልህ ህገ መንግስቱን ኢንተርፕሬት በማድረግ ላይ እኛ በኢንተርፕሬት በምናደርገው ሌላው ሰው እንደዛ ላይ ተረጉሞ ይችላል። ነገር ግን የአዲስ አበባ ትናንት ማን ነበረች ዛሬስ ምንድናት የሚለው ነገር እኮ ብዙ ነገር ሊያከራክር ይችላል። አዲስ አበባ ትናንት የጉለሌ ህገ መንግስቱ ላይ ነኝ ገላን ህዝቦች መኖሪያ አልነበረችም ከተባለ ሌላኛው መከራከሪያ ነው። አንታይቴሲስ አለው እሱ የሚያነሱ ሰዎች አሉ። እሱ ውስጥ ሳልገባ ሆን ብዬ የተውኩት እኔ ህገ መንግስታዊነቱን ስለማቅ ነው። ህገ መንግስቱን ይኸውልህ አንደኛ ነገር ህገ መንግስት ሲመች ህገ መንግስት ሳይመች ህገ መንግስቱን መተው ይቻላል። ተርጓሚው አለ። እኔ እኮ በህገ መንግስቱ መሰረት ራሱ አዲስ አበባ የኦሮሚያ አካል መሆኗን ይገልጻል ባይ ነኝ። እንዴት ግን ልክ አይደለም። ይተርጉሙልኝ አቶ በቀለ ይተርጉሙልኝ። አሁን ያነበብኩት እዛ መሀል ነው የምትገኝ በኦሮሚያ ክልል መሀል የሚገኝ በመሆኑ እሺ፣ ለምንድን ነው የተለየ ጥቅምስ ሐረር በኦሮሚያ ክልል ውስጥ የሚገኝ ነው። ለምሳሌ አይደለም የሐረርን ተው፣ አይ እንደዚያ ማለት ነው ማለት ነው። አሁን ትርጓሜው ሩቅ አንውሰደው። አሁን እኮ እኔ የምነግርህንም ስማኛ። እሺ፣ አዲስ አበባ እንዴት ነው እዚህ መሀል ላይ መታ እዚህ ቁጭ አለችው? በምን መንገድ ነው? አዲስ አበባ እኮ አሁን በምንለው መንገድ ከሰማይ ላይ መጣ ዱብ ያለች ነገር አይደለችም። ህዝቦች ነበሩ እዚህ የሚኖሩ ሰዎች። ገዢዎች ደግሞ መጥተው ያንን ቦታ ቆረቆሩ። ሲቆረቆሩ የራሳቸውን ሰራዊት ማስፈር ጀመሩ። እየበዙ መሄድ ጀመሩ። እሱ ታሪኩ ነው እኮ አቶ በቀለ፣ እሱ ታሪኩ ነው። አሁን እኔ እኮ ታሪክም የምንለው በዛ ነው። አሁናዊ ሁኔታን መሰረት አድርጎ የተቋቋመውን ህገ መንግስት ነው የእርሶ ስለሚያከብሩት እና መከበርም አለበት ስለሚሉ ብዬ ነው ያን ያነሳሁት። ያንን ህገ መንግስት እኮ የሚተረጉም አካል እሺ፣ እኔ በገባኝ መጠን ነው፣ አንተም በገባህ መጠን ነው። እኔም በምትከተለው ፖለቲካ ነው፣ እኔም በምከተለው ፖለቲካ ነው። እኔ በሚጠቅመኝ አንተም በምትጠቅመው ነው የምተረጉመው። ሌሎችም እየተረጉሙ ያሉት እንደዛ ነው። ነገር ግን ህገ መንግስቱን የሚተረጉም አካል ደግሞ አለ። ያንን ለዛ እንተው። እኔ አሁን የአዲስ አበባ ነዋሪ ነኝ። እንደ አንድ የአዲስ አበባ ነዋሪ ራሴን በራሴ ማስተዳደር መብት የለኝም? እኔም አዲስ አበባ ነዋሪ ነኝ። ኦፍ ኮርስ እርስዎና እኔ እንደ አንድ የአዲስ አበባ ነዋሪ ራሳችንን በራሳችን የማስተዳደር እኮ ማንም ማስተዳደርልን ወይ እኔ ወይ አንተ ነው የምናስተዳደር። ስለዚህ የአዲስ አበባ ሰው ራሱን በራሱ የማስተዳደር መብት አለው ብሎ ያምናል። አዎ። በኦሮሚያ ውስጥ ያሉ ሰዎችን የፍትሃዊና የፌዴራላዊ የእኩልነትና የራስን በራስ የማስተዳደር ታጋዮች ናችሁ። ራሳችሁ በአብዛኛው እንደዛ ትገልጻላችሁ። የፍትህና የራስን በራስ የማስተዳደር ጥያቄ ነው ብዙ ጊዜ አቶ በቀለም ሲያነሱ የምሰማው። በኦሮሚያ ውስጥ የሚኖሩ ሌሎች ብሔሮች ራሳቸውን በራሳቸው እንዲያስተዳድሩ ውክልና እንዲኖራቸው ቅድም ከሉተር ሀሳቦች ተነስተን እንደምናወራው ለሌሎች በሌሎች ጫማ ውስጥ ቆሞ ስለ ማውራት ስለነሱ መብት ስለመከራከር እንደ ኦሮሚያ ውስጥ እንዳሉ ሌሎች ብሔሮች መብቱ ተከብሮለት የሚኖራል እንደዚህ ሀገር ውስጥ የትኛው ኦሮሚያ ውስጥ የሚኖር ሌላ ብሔር ነው በጨፌ ውስጥ ሪፕሬዘንቴሽን ያለው? አልተወዳደርማ። በአዳማ ከ70% በላይ፣ በቢሾፍቱ ከ60% በላይ፣ ጅማ 48,000 የሚጠጋ ይሄ የምትለው ትክክል አይደለም። የ97 ሴንሰስ ይዤ አሳይ። ይሄ የቅንጅትን ሴንሰስ አይተህ ከሆነ ሊሆን ይችላል። ነገር ግን አይሆንም።
እሺ አብላጫ ቁጥር እንዳለው ይታወቃል። ሌላ ቋንቋ የሚናገር አሁን እኔ አማራ አላልኩም፣ ኦሮሞ አላልኩም፣ ትግሬ አላልኩም። ከኦሮምኛ ተናጋሪዎች ውጪ አብላጫው ማህበረሰብ ውክልና አለው ወይ? አንድ ነገር ልንገርህ፣ የከተማዎች አወቃቀር ከመጀመሪያው ጀምሮ እንደዛ ነበር። ወደ አረብ ሀገሮች ብንሄድ ዱባይ ውስጥ ወይንም እንበል ዩናይትድ እንዳናረቀው አቶ በቀለ አይደለም ምሳሌ ነው። ዩናይትድ አረብ ኤሚሬት ውስጥ ህዝቡ ስንት ነው? ከሌላ ጋር የመጣው ህዝብ ስንት ነው? 11 ለ1 ሚሊዮን 11 ለ1 ሚሊዮን የመጣው 11 ሚሊዮን ነው፣ ግን 1 ሚሊዮን እነዛ 11 ሚሊዮኖች ግን የዩናይትድ አረብ ኤሚሬት ዜግነት ያላቸው አይደል? አገሩ የማን ነው? አገሩማ የዩናይትድ አረብ ኤሚሬት ነው። አገሩ የማን ነው ነው? የነዛ የ1 ሚሊዮኖቹ ነው የ10 ሚሊዮኖቹ ነው? የ1 ሚሊዮኖቹ በቃ ይሄ ነው። አሁን ከተማ ውስጥ መከራከሪያ ነው ያመጡት። ከተማ ውስጥ ብዙ የሚሆን ቁጥሩ ምክንያቱም ትናንት የነበረው አስተዳደር መጀመሪያ እኮ አስተዳደር ሲመሰርቱ በራሳቸው ገዢዎች እዛ በራሳቸው ዙሪያ ዘጠኛ ዳሪዎችን ያመጣሉ፣ ጠጅ ቆማሪ ያመጣሉ፣ ምን ያመጣሉ። እንደዛ ነው ከተማ የተመሰረተው። መንግስቱ አሁናዊ ሁኔታን መሰረት አድርጎ ነው ሰዎች ይወከሉ ያለው ብለ። ስለዚህ አሁናዊ መሰረት ከዱባይ ሶቨርኒድ ከሆነ አገር በፓስፖርት የመጡ ሰዎች ናቸው 11 ሚሊዮኖቹ። 1 ሚሊዮኖቹ ግን ተወካይ ያላቸው በአገራቸው እንግዲህ በሚፈቅድላቸው ኢንዲጂነስ ናቸው። በቃ ኢንዲጂነስ ነው። አሁን ኦሮሚያ ላይ ያሉ ኢትዮጵያውያን እና በኦሮሚያ ክልል ተወልደው ያደጉ የተዋለዱ የተዋደዱ ሌሎች ብሔሮች ውክልና እንዲኖራቸው በጨፌውም ውስጥ በሌላም ቦታ በአስተዳደር በየርከኑ ውክልና እሱ እንዲኖራቸው እናንተ ምን ያክል ሰርታችሁላችኋል? እንደ ማይኖሪቲ መብታቸው እንዲከበሩ እንደውም ልንገርህ ከሁሉ የበለጠ መብት ያላቸው በሀገር ውስጥ እንደልባቸው ሌላው የኦሮሞ ልጅ እየተሰደደ ሲታሰር እኮ አንድ ቀን ታስሮ አያውቁም እነሱ። ይሄን ታውቃለህ? መታሰር እኮ የመብት አይደለም፣ መብት አይደለም። እሱም ለመመዘኛ ነው። ለመብት ስትታገል እኮ ነው። ሌብነት ዘርፈው እኮ አይደለም የታሰሩት። ዘርፈው የታሰሩ ሌቦችን እና ቀማኞችን አሁን የኔ ጥያቄ ለመብታቸው የሚታገሉ ህዝቦች ሲታሰሩ እንዴት ነው የታሰሩትና ያልታሰሩትን መለየት ሳይሆን የኔ ጥያቄ መወከልን ነው። መወከል አይደለማ። እኔ እኮ ከሁሉ የበለጠ ፕሪቪሌጅ የነበራቸው እንደውም ኦሮሚያ ውስጥ ያሉ የሌሎች ብሔር አባላት ናቸው እኮ ነው የምልህ። አንደኛ ነገር ስደት ስርዓት ውስጥ ሌሎቹ ሀብት ማፍራት ሳይችሉ ሲቀሩ ኦሮሞዎች እንደ ልባቸው ሆቴል ከፍተው ሱቅ ከፍተው ምን ብለው መኖር ሳይችሉ ሲቀሩ እነሱ እንደ ልባቸው ሲነግዱ የኖሩ እኮ ናቸው። ይሄ እኮ የታወቀ ነገር ነው። ፍትሃዊ በሆነ መልኩ ከነገዱ ነውር የለው። ወንጀል ከሰሩ መጠየቅ አለባቸው። አይደለም የኔ ጥያቄ አይደለማ። ስርዓቱ ለነሱ ፌቨር ያደረገ ነው። እስካሁን ያለው ስርዓት ራሱ ለምን ሄደን አንመለከትም? አዳማ ያለው ወይንም ሌሎች ጋር ያለው ለምን አንመለከትም? በኢኮኖሚው ውስጥ የሉበትም። ምክንያቱም እኔ ያነሳ ያለው አቶ በቀለ ያም ቢሆን ፍትሃዊ ካልሆነ ኢፍትሃዊ ከሆነ መታገል አለባችሁ። አሁን የሚሉት ፕሪቪሌጁም ኢፍትሃዊ ከሆነ ኢፍትሃዊ ነው። የኔ ጥያቄ ይህንን ለሌሎች ጉዳዮች የምታነሱትን የኢፍትሃዊነት ጥያቄ ሌሎች ብሔሮች በኦሮሚያ ክልል ውስጥ ያሉ ብሔሮች በጨፌም ከዛም በታች ባሉ ምክር ቤቶች ውስጥ ውክልና እንዲኖራቸው በቋንቋቸው እንዲገለገሉ ወዘተ ምን ያክል ትተባበሯቸዋላችሁ? ትታገሉላችሁ አይደለም? መብቱ ነው። ትታገሉላችኋላችሁ? መብቱ ነው። ማንም ለማንም ሊታገል አይችልም። መብቱ ህገ መንግስቱ ቁጭ ያደረገለት ሰው አለ። አንድ ነገር ብቻ ነው የሚያስፈልገው ምንድን ነው? የክልሉን ቋንቋ ማወቅ ብቻ ነው እኮ። ቋንቋውን ሳያውቅ ቋንቋውን ሳይችል ሳያውቅ ሪፕሬዘንቴሽን ሊኖረው ይችላል? አይችልም። ኦሮሚያ በጣም ጥሩ ኬሚሲ ኦሮሚያ አለ አማራ ክልል ውስጥ እሱ ራሱን የቻለ ዞን ነው። ዞኑ ቋንቋውን የአማርኛን ቋንቋ ቻል አልተባለም በአማራ ክልል ምክር ቤት ውስጥ ለመወከል አይደለም። እሱ እኮ ራሱን የቻለ አስተዳደር ነው እኮ። ግን አማርኛን ቻል አልተባለም። አዳማን ኦሮሞ ልዩ ዞን አማራ ውስጥ ያለውን እና አዳማን አንድ ልታደርግ የአብላጫ ቁጥር ጉዳይ ከሆነ አቶ በቀለ ሌሎች ብሔሮች ከኦሮምኛ ቋንቋ ተናጋሪ ካነሰ ያኛው መወከል አለበት ማለት አይደለም። አንደኛ ህገ መንግስቱም ቁጭ ያደረገው ነገር አለ። የክልሉን ቋንቋ እንደውም እኮ ብዙ እንነጋገር ከተባለ መነጋገር አያስፈልግም እንጂ ዛሬ በአብዛኛው ቦታ ኦፒዲዮ ውስጥ ያሉት እነማን ናቸው? ኦፒዲዮ ውስጥ አዳማ ውስጥ ያለው ኦፒዲዮ ማን ነው ለመሆኑ? እሺ እንገሩኛ። እዛ ቋንቋውን የተማረ አማራ ነው እንዳለ ያለው የሌላ ብሔር ነው። ራሳቸውን ኦሮሞንን ብለው ነው ኦፒዲዮስ ሊገባ የሚችለው። አሁን ይሄ እርሶ ልክ ተወክለዋል። በቃ እዛ የክልሉን ቋንቋ ቻለ አማራ ላይ ማን ነው ኦሮሞ ላይሆን ይችላል። የክልሉን ቋንቋ የኦሮሞ ዲሞክራሲያዊ ፓርቲ የሚባልን ኦዴፓን የኦሮሞ ዲሞክራሲያዊ ፓርቲ የሚባልን ወክሎ ነው ሊገባ የሚችለው።
ይሄ ሰውዬ እነዚህኞቹን ሰዎች እንዴት ሊወክል ይችላል? አቶ በቀለ ይሄ እኮ ራሱን የቻለ የፖለቲካ ድርጅት ነው። ኦዴፓ የዘር ፓርቲ አይደለም፣ የኦሮሞዎች ነው። የኦሮሞ ይሁን እንጂ እንትኑን ህገ መንግስቱን አንብበሃል? ይንገሩ ደንቡ ምን እንደሚል ቋንቋውን የቻለ የማንኛውም ብሔር አባል ይሆናል። የእንትኑ የመተዳደሪያ ደንቡ ማለት ነው። እሺ ልቀጥል። ጠቅላይ ሚኒስትር አብይ ሀቀኛ ኦሮሞ ናቸው ብለው ያስባሉ ወይ ብሎታል አንድ ተመልካች። እኔ በሰው ጉዳይ አያገባኝም ነው። እሺ እንደ ኪንግ ያሉ እንደ ማርቲን ሉተር ኪንግ ያሉ ሰዎች ግን ጥሩ የኔግሮ መምህር፣ ጥሩ የኔግሮ ሐኪም ወይም ጥሩ የኔግሮ ባለሙያ ለመሆን ማቀድ አይገባንም ይላል። ከራሳችን ዘር አልፎ የሚሄድ መልካም ስራ መስራት ይጠበቅብናል። አሁን እርሶ እንደ ፖለቲከኛ በአንድ በኩል እንደ አንድ መንፈሳዊ ሰው በሌላ ወገን ከእርሶ ቆሚለታለሁ ከሚሉት የህብረተሰብ ክፍል በዘለለ የሚሆን ከራሶ ኔሽን እንግዲህ ናሽናሊዝም ለወሰደው ብለውኛል። ከራሶ ኔሽን በዘለለ የሚሆን ሀሳብ ይዘው በፖለቲካው መስክ ቀርበው ያውቃሉ? እንደዛ ነው የምቀርበው። ሰዎች አውቀው ለማጣመም ስለሚፈልጉ ነው እንጂ ለምን ያጣመሙበታል? እኔ ለምን እንደሚያጣምሙ አላውቅም። ምክንያቱም ትንሽ አብሮን የመጣ ባህላችን አለ። ምቀኝነት የሚባል ነገር አለ። ሌላ ደግሞ ይሄ ቅናት የሚባል ነገር አለ። አንድ ሰው ትንሽ እንትኑ ስሙ ከፍ ያለ እንደሆነ አይፈልግም። ምክንያቱም ሌላው ደግሞ በኢየሱ ስም ድዋርፍድ የሆነ ወይንም ደግሞ እንትን የሆነ ይመስለዋል። እኔ እንደዛ ነው የሚመስል። ለማንኛውም እዚህ ላይ ልቆ ስለመገኘት ነው ያነሳው። የአቶ በቀለ ፖለቲካ ጥያቄው እኩልነት ነው ወይስ ልቆ መገኘት? ልቆ መገኘት ማለት እኮ ኮምፒቲቲቭ ነው እንጂ ከሌላው የኔዘር ይበልጣል ማለት አይደለም። አሁንም ይሄንን በደንብ ማሰብ አለበት። አንደኛ ተግዳሮቶቹን እዚህ ጋር ልብ ብለህ አንብበህ ከሆነ ብዙ ተግዳሮቶች አሁን ነፃነታችንን ካገኘን በኋላ እኩልነታችንን ካገኘን በኋላ ትናንት ዝግ የነበሩ መንገዶች ሁሉ ዛሬ ክፍት በሚሆኑበት ቦታ፣ በሮች ዛሬ ክፍት በሚሆኑበት ቦታ ከፊታችን የሚጠብቀን ተግዳሮት ምንድን ነው? አንደኛው ልቆ መገኘት ነው፣ ተሽሎ መገኘት ነው፣ ጥሩ ስራ መስራት ነው፣ በሄድንበት ቦታ ኮምፒቲቲቭ እንሁን፣ ኢፌክቲቭ እንሁን የሚለውን ነው የሚመክራቸው። እኔም የምመክረው ይሄንን ነው። ስራ እንስራ፣ ከድህነት እንውጣ፣ የተሻለ ሆነን እንገኝ። ዛሬ ድንጋይ መወርወር ብቻ አይደለም፣ ዛሬ መንገድ መዝጋት ብቻ አይደለም የምንለው ወጣቶቻችንን የምንመክረው የትም ቦታ ላለ ሰው እዚህ ይሄንን መጽሐፍ ልብ ብሎ ለተመለከተ ሰው እኮ ኢትዮጵያ ውስጥ ራሱ ለምሳሌ ኦሮሞ ነፃ ሆኖ ሌላው ነፃ የማይሆን ከሆነ እዚህ ቦታ ያለ ኢፍትሐዊነት የትም ቦታ ላለ ፍትሐዊነት ጠንቅ ነው፣ መርዝ ነው የሚለው። ስለዚህ አንድ ራስህን ነፃ አድርገህ ሌላው አያገባኝም ልትሉሉ አትችልም። ሌላ ሰው አቶ በቀለ የአማራ ፖለቲከኞች ፎቢያ የአማራ ፎቢያ አይደለም ያለው፣ የአማራ ፖለቲከኞች ፎቢያ አለባቸው እንዴ አለ። እኔ የአማራ ብልጣብልጥ ፖለቲከኞች አካሄድ ቶሎ ስለሚገባኝ ነው። ስለሚገባኝ ያንን የማልቀበል መሆኔ ደግሞ እሱ ብልጣብልጥ ፖለቲካ ምንድን ነው? ብልጣብልጥ ፖለቲካ በተፈጥሮ ሳይንስና ጥበብ ነው። ኢትዮጵያ በሚለው ስም የአማራን የበላይነት መልሶ የመጫን ሙከራ ነው። እኔ ያቺ ነገር አትመቸኝም። ቅድም ሊጫንበት የማይችል ማህበረሰብ ነው ያለው አሁን ኢትዮጵያ ውስጥ ብለዋል እኮ። እኔን ነው የፈጠረው። ከዛ ውስጥ ለምሳሌ ያንን ከማይቀበሉ ሰዎች ውስጥ የኦሮሞ ህብረተሰብ እኔን ነው የፈጠረው። ለምሳሌ መሰረት አልችልም፣ መሰረት የለም ብለውኛል። ሌሎቹም ሊቀበሉ እንዳይችሉ አድርገን እየሰራን ነው። ተሰርቷል። እዚህ ላይ ማንም እንዳይዘል የሚያዋጣን ነገር እውነተኛ ዲሞክራሲያዊ የሆነ እኩልነት የተመሰረበት ሀገር መመስረት ብቻ ነው። ይሄንን ሙሉ በሙሉ ወደዛ ነው የምንሰራው የምንገፋው የፕሮሞት በግልጽ የሚናገሩት የአማራ ፖለቲከኞች የሚናገሩት አሁን ልክ እርሶ እንደሚሉት በፍትሃዊነት በአገሩ ላይ መኖር አለብን የሚል ነው። ፊት ለፊት አይናገሩትም ማለት ተናግረው አያውቁም። አማራን የበላይነት ለማምጣት የሚሰራ የፖለቲካ ግለሰብ ቡድን አይደለም። ግለሰብ ካለ ሜንሽን ሊያደርጉን ይችላል? አላደርግም። እኔ ከግለሰቦች ጋር አይደለም። እሺ፣ በቡድን ደረጃ በቡድን ደረጃ ይሄን ሐሳብ የያዘ የፖለቲካ ኃይል አለ። እንደዚህ አይነት አስተሳሰብ በሁሉ ቦታ ይንጸባረቃል። አንዳንድ ጊዜ በሪሰርች መልክ ይመጣል። ሪሰርቸሮች ነን
እኛ አጥኚዎች ነን ተመራማሪዎች ነን ይልና እንደዚህ በሆነች ነገር ትሸፈንና ብቅ ትደረጋለች። ለምሳሌ ኤጁኬሽን ሮድ ማፕ አይነት ማለት ነው። ከዛ ይሄ ለሀገር የሚጠቅም ለአንድነት የሚጠቅም የትምህርት እንትኑንም ከፍ የሚያደርግ ምናምን ይባልና ብቅ ትደረጋለች። ዋናዋ ግን ቋንቋ ለመጫን ነው። እቺ እኛ ደግሞ ስለምንነቃ ጀስት ስቶፕ ኢት ዜር አቁሟት። እቺ ነገር አታዋጣን። የሚያዋጣን ነገር ቋንቋ መልካም ነው። በግድ በህዝብ ላይ መጫን ግን ክልክል ነው። ስለዚህ የአማራ ፖለቲከኞች ፎቢያ አንድ ጊዜ በዛ አለቦት ማለት ነው። አንድ ጊዜ ፎቢያ የለብኝም። ፎቢያ ማለት እኮ ፍርሃት ማለት ነው። ማለት የነሱን ሐሳብ መፍራት አለ። ምንም አንፈራም። የነሱን ሐሳብ የምንፈራበት ነገር የለም። ሲያመጡ እኔ በሚያመጡበት መንገድ ነው የምመልሰው። ምክንያቱም በግልጽ ነው ተጋፍጠን እየመለስን ያለን። ታሪክም ሲሆን ታሪክ የከሌ ታሪክ ያጼ የከሌ ታሪክ ሲባል እንዴ የነ ሚችሌሳ የነ ከሌስ ታሪክ የታለ? የነ ከሌ ሲነሳ የነ ከሌ ለምን አብሮ አይነሳም? ይሄ ታሪክ ሁላችንን የሚወክል መሆን አለበት። የሞቱ ነገስታት ብቻ ሳይሆን የሌሎችም መጠቀስ አለበት። የህዝብ ታሪክ መጻፍ አለበት የሚል ነገር እችልም ሞላ አድርጓትና የኢትዮጵያን ታሪክ ሙሉ እናድርገው በሚለው ነገር ላይ ስንመጣ ታሪካችን ተበላሸ ይባላል። እዚህ ጋር ቤተክርስቲያን አገልግሎት በቋንቋችን እናገኝ። ይሄ ነገር አልሰማንም። እግዚአብሔርን ቃል በራሳችን ቋንቋ ንገሩን በምንልበት ጊዜ እርሶንም እንዲሆነች ይባላል። ስለዚህ እኔ የሚጠሉኝ አነሳሱን ስለማቅ ያንን ደግሞ እንደማልቀበል በጣም አድርገው ስለሚያውቁት መንግስቱ ግጥም ከተነበበ በኋላ ከተቆጡ ፖለቲከኞች አንዱ እርሶ ነበሩና እዛ ላይ ይሄ ለውጡ መቀልበሱን የሚያሳይ ነው። አብዮቱ እንደውም ቃል በቃል እኛና መሪዎቻችን ተለያይተናል፣ ይህን ለውጥ ያመጣነው ዋጋ ከፍለን ነው። እናም በዚህ ሁኔታ እኛ ባመጣነው ለውጥ ቡራ ከረዮ ማለት ከተጀመረ አብዮቱ ተቀልብሷል ብለዋልና አብዮቱ ተቀልብሷል የምንለው እንግዲህ ይሄን እንደ አብዮት ከወሰድ ነው ወይም ለውጥ ነው ብለዋል፣ ቅድም ሪፎርም ነው ብለዋል። እንደዛ ከወሰድ ነው ተቀልብሷል የምንለው እንዴት ሲሆን ነው? ወደ አህዳዊ ስርዓት ከተመለስን ነው። አሁን እንዲመጣ እየተፈለገ ያለው ደግሞ እሱ ነው። እኔ ከግጥሙም የተረዳሁት ያለን ነው። በዛ ኢቨንት የተረዳሁት ራሴ ሁሉን ነገር ገምገም አድርጌ እንደ ነት ሼል ሳስቀምጠው የሆነች ጭብጥ ሳስቀምጥ ከዛ ውስጥ ወደ ነበርንበት የመመለስ ዝንባሌና ፍላጎት ነው። ያ ከተሳካ ተቀለበሰ ይባላል። ነገር ግን ግጥሙን ለምን እንደ አንድ የሐሳብ ነፃነት ማራመጃ መንገድ አይወስዱትም? እንደሱ የግጥም ምሽት አይደለም ይሄ። የትውፊት ንጉሱ በሚገኙበት ጊዜ ድሮም እኮ ግጥም ይነበብ ነበር። የነ ኢብሳ ጉተማ ግጥም ኢትዮጵያዊ ማን ነው የሚለው ጥያቄ ይነበብ የነበረው ንጉሱ አጠገባቸው ተቀምጠው አህዳዊ ሐሳብ ያላቸው ነው። በጣም የተለያየ አውድ ነው ይሄ። it's a different context። እነ ኢብሳ ጉተማ እነ ገሞራው ዮሐንስ ኃይሉ ገብረ ዮሐንስ እነሱ ያቀረቡት የዩኒቨርሲቲ እና የኮሌጅ ቀን ግጥሞች ተብለው ግጥሞች ናቸው። ይሄ እንደዛ አይነት ግጥም አይደለም። ይሄ ማንም ሰው ለኢንተርቴይንመንት ወይንም ደግሞ የስነ ጽሁፍ እንትኑን የሚያሳይበት እሺ አይደለም። እንደ ሐሳብ መስጫ እንደ ነፃ ሐሳብ ያለው ሰው ሐሳቡን በነፃነት መግለጽ እንደሚገባ ሰው ሐሳቡን እንዳራመደበት መድረክ ቦታው አይደለም። እንደዛ አይነት መድረክ አይደለም። ይሄ መድረክ እኮ ለአዲስ የሐሳብ ነፃነት እኮ ነው። አቶ በቀለ ቦታ ሊመርጥ አይችልም። የሐሳብ ነፃነት ይመርጣል፣ በጣም ይመርጣል። ይሄ እኮ ክሬም ወደፊት ለአዲሱ ዓመት የምንመኘውንና ጉዟችንን የሚያመለክት ነገር ነው። በዛ የሚቀርበው እውቅና አግኝቶ በኮሚቴ አልፎ ኢቭን በደንብ አድርጎ ታሽቶ የቀረበ ነገር ነው መሆን ያለበት። ይሄ እንደዚህ ተራ ነገር አይደለም። የትውፊት ምሽት አይደለም። ይሄ የስነ ጽሁፍ ምሽት አይደለም። ይሄ ማንም ሰው እንትን አድርጎ የራሱን ሐሳብ በተለየ ሁኔታ የተገለጸ ብሔር፣ ቡድን፣ ግለሰብ ወዘተ የለም። ይህን ያክል ይሄኛው እኮ ቋንቋውን እኮ በተናጋሪዎቹ እኩል እኮ ቋንቋውን መረዳት የምንችል ሰዎች ነን እኮ። እንዴት ቋንቋውን እኮ እኛ ብቻ ነን የምንችለው የምናውቀው ሌላ ነው የማለት ሐሳብ ከሆነ ይሄ በጣም ስህተት ነው። ቋንቋውን እኮ የምናውቀው የምንረዳው ነገር ነው። ምን ለማለት አልጅኑ ምን ማለት እንደተፈለገ ምን ለማለት ይታወቃል። አሁን እኔ ግጥሙ በቃላት አጠቃቀምም በቅርጽም ወዘተ እዚህ ግባ የሚባል ግጥም እንዳልሆነ አውቃለሁ ማለት ይገባኛል። ያንተ ግባ የኔ ግን እዚህ ግባ የሚባል በይዘት አይደለም ያልኩት። የቃላት አጠቃቀሙ ቅርጹ ወዘተ በይዘት ደረጃ የተጠቀሰ ብሔር፣ ግለሰብ፣ ቡድን ሳይኖር
አቶ በቀለ ገርባና መሰል የኦሮሞ ፖለቲከኞችን ለምን በተለየ ሁኔታ አናደዳችሁ? ግጥም እኮ በጣም ኮምፓክት የሆነ ነገር ነው። ግጥምና ተራ ስድ ንባብ እኮ እኩል አይደለም። ግጥም እኮ ለምሳሌ መንጋ የተባለ የለም እዛ ውስጥ ከሌ ነው የተባለ መንጋ የተባለ የለም። መንጋ የተባለ ሪፈረንሱ ነው የሚታወቀው እኮ ሪፈረንሱን ጻፊዋ ታውቀዋለች ወይንም ጽፈው ለጻፊዋ የሰጡ ሰዎች ያውቃሉ ወይንም ደግሞ በኮሚቴ ደረጃ የሰሩት ያውቃሉ። ይሄ የሚታወቅ ነገር ነው። መንጋ ኢትዮጵያ ውስጥ መንጋ የለም እንዴ አቶ በቀለ? መንጋዊ ውሳኔ፣ መንጋ ፍርድ፣ የመንጋ ፍትህ ወዘተ ሲባል አልተከረመም እንዴ? እዚህ ሀገር ላይ ሰው በአደባባይ የተሰቀለው በመንጋ አይደለም እንዴ? ሰው መንገድ የዘጋው ቤተክርስቲያኑ ሰው ደብድቦ የገደለው ባንክ የዘረፈው በመንጋ አይደለም እንዴ? ይሄ መንጋ የተባለው ነገር እኮ ነው። ይሄን የዚህ ነገር ዛሬ ቁጭ ብለን ግጥም እየገጠምን እንድናላግጥበት እድል የሰጠን እኮ ያ መንጋ ነው። ይሄ መታወቅ ትክክል ነው እያሉኝ ነው። ያኛው አሁን ይሄ ዘርዘርኩት ሰው መሰቀሉ፣ ሰው እናት መደፈሯ ያልክ ነው ብዬ አይደለም። ነገር ግን በዛ ግጥም ላይ ስፔሲፊካሊ አሉድ የሚያደርገው የሚያመለክተው ምን እንደሆነ ይታወቃል። ለምን ይህንን እያወቅን ዲሬይል ለማድረግ ነው? ዲናይ ማድረግ አይደለም። እንትኑን ሐሳቡ ማለት የመንጋ ጉዳይ ኢትዮጵያ ውስጥ አስቸጋሪ እንደሆነ በተደጋጋሚ መንግስትም ሲል የነበረ የተለያዩ ፖለቲከኞችም ሲያነሱት ነበረ። ቀደም ሲል እንዳልኩት ሆቴሎች ሲደበደቡ የነበሩት በመንጋ ነው። ሰው አለ የለም ተብሎ ሰው በአደባባይ የተሰቀለው በመንጋ ነው። እዚህ ሀገር ውስጥ የታወቀ ነገር አለ። ዘረኛ በሚባልበት ጊዜ ማን ጭንቅላት ውስጥ እንዳለ ይታወቃል። ይታወቃል አይታወቅም? እኔ አላውቅም። አቶ በቀለ አሁን እኔ እንደ ጋዜጠኛ ነው ማለት ነው። አይደለም እኔንም እድል ስጠኛ እንትን ለማድረግ ቻሌንጅ ለማድረግ ምክንያቱም አንድ ያው ለምሳሌ አሁን እንትን ህብረ ብሔር ነን ምናምን የሚባሉ ሰዎች ተነስተው አንድ መድረክ ላይ በሚናገሩበት ጊዜ የጎሳ ፖለቲካ አሁን የጎሳ ፖለቲካ እንደሌለ ያውቃሉ። እዚህ ሀገር ውስጥ የጎሳ ፖለቲካ የለም። የጎሳ ፓርቲም እንደሌለ ይታወቃል። ግን ያ እንትን የማድረግ ነው፣ ዝቅ የማድረጊያ የመሳደቢያ የማዋረጃ ኮንሰፕት ነው። ማን አእምሯቸው ውስጥ እንዳለ ደግሞ ይታወቃል። ስለዚህ አሁን መንጋ በሚባልበት ጊዜ ማን ነው እዚህ ውስጥ ያለው አእምሮ ውስጥ ያለው? እኔ ቀደም ሲል ያልኩት ሰዎች ይመጡልኛል። ለምሳሌ መንጋ ሲባል ሰውን የሚያክል ፍጡር በዘመቻ የሚገሉ፣ በአደባባይ የሚሰቅሉ፣ መንገድን የሚዘጉ፣ ሆቴል የሚደበድቡ፣ እንዲህ አይነት ሪዲኩለስ የሆነ ነገር የሚያደርጉ ሰዎች ይመጡልኛል። እቺ ናሬቲቭ ይኸውልህ፣ አንድ የሆነ ሰው አንድ ቦታ ይጀምርና አንድ ሚዲያ አለ፣ ይሄንን የሚያራግብ አንድ ሚዲያ አለ። ማን ነው እንዳትለይ ደግሞ ያንን እሱ ይጀምረዋል። ወጥ የሆነ የፖለቲካ አመለካከት አለው፣ ወጥ የሆነ የፖለቲካ ድጋፍ አለው፣ ወጥ የሆነ ጥላቻ አለው። ታርጌት የሚያደርገው የህብረተሰብ ክፍል አለው። በዛ መሰረት ጠንክረው ቀንና ሌሊት የሚሰሩ የተቀጠሩ ቅጥረኞች አሉት። እንደዛ የሚሄድ አለ እና ያ ይጀምራል። ሌሎቹ እየተቀባበሉ ይሄዳሉ። ስለዚህ መንጋ የሚለውን ነገር ከምን ጋር አያይዘው እንዳሉት ግልጽ ነው። ስለዚህ እኛ አሁን ወደዛ ባንመለስ መልካም ነው። እኔም መመለስ ብዙ አልፈልግም። አቶ በቀለ ስለመደመር ምን የሚያውቁት ነገር አለ? እኔ ስለዛ ብዙ ያስረዳኝ ሰው የለም። እስካሁን አልገባኝም። ስለዛ ኮሜንት ማድረግ አልችልም። ኦኬ። በ27 ዓመት ውስጥ በተፈጠሩ ችግሮች ተጠያቂ ህወሓት ነው የሚሉ ሰዎች አሉ። እርሶስ? እኔ ህወሓት ብቻ ነው አይደለም። ያ ሁሉ አብሯቸው የነበረው ሁሉ ተጠያቂ ነው። ምክንያቱም ህወሓት ብቻውን አይደለም ሲገል የነበረው፣ ሲያስር የነበረው፣ ሲዘርፍ የነበረው ለብቻው አይደለም። የት ነበሩ? ያን ጊዜ ወይ መቃወም ወይንም ደግሞ አብሮ መተባበር ነበረባቸው። ተባብረዋል። ስለዚህ ሁሉም ተጠያቂ ነው። ብዙ ጥያቄዎች ናቸው። እነዚህ ጥያቄዎች ከተመልካቾች የመጡ ናቸው እና የትኛው መርጬ የትኛው እንደሚወስድ ግራ ገብቶኝ ነው። ሰዓት ደግሞ እየሄደብኝ ነው። ምርጫው በጊዜው ይካሄዳል የሚል አቋም አለዎት ወይ? ሰላም በሌላት ሀገርስ ይህንን ማድረግ ይቻላል ወይ? ምን ያህል ተአማኝነት ነው በዚህ ሁኔታ የምናደርገው ምርጫ? ሌላ አማራጭ ስለሌለን ነው። ምርጫ ችግሮችን የማብረጃ ለህዝቦች ተስፋ የሚሰጥ ነው ብዬ ስለማምን ነው። ካለፉት ልምዶችም ደግሞ ወደ ምርጫ በሚገባበት ጊዜ ሰው ትኩረቱ ወደ ምርጫ ይሆናል እንጂ ወደ እርስ በርስ መናቆር አይሆንም።
ስለዚህ በሚቀጥለው የራሳችን መንግስት ስለሚኖረን ከዚህ ጋር ምን አጨቃጨቀን ሁሉ ይላል ብዬ አስባለሁ። ስለዚህ ሰው ምርጫ ላይ ያተኩራል። ምርጫ ይወዳል፣ የራሱ መንግስት እንዲኖረው ይሻል። በዛ ምክንያት እኔ የሚመስለኝ ይህን ለማድረግ የሚያስችል ይህንን አሁን በሚሉት ራሽናል ልክ የሚረዳ ማህበረሰብ አለን ኢትዮጵያ ውስጥ። ይህን ማህበረሰብ ሁልጊዜ ስንንቅ ነው መናቂ አይደለም። ይህንን ፖለቲከኞቹ አላነቃችሁትም። የምርጫን አስፈላጊነት ራሱ የማያውቅና መርጦ የማያውቅና ኢትዮጵያዊ እንዳለ ያውቁ። ስንት ገበሬ እኮ ያለበት ሀገር እሱ አሜሪካን ሀገር ምክትል ፕሬዚዳንቱ ማን እንደሆነ ማቅ ሞልቷል። ስለዚህ ፖለቲካል ኮንሺየስ ያልሆነ የሚፈልግ ሰው ይመርጣል፣ የማይፈልግ ሰው አይ ፖለቲካሊ የራሱ ኮንሺየስ ያልሆነ ሰው ብዙ ነው ብዬ ነው እዚህ ሀገር መራጭ መሆን የሚገባው። እንደውም በሶስተኛ ዓለም ታሪክ ስንመለከት የሀገራችን ሕዝብ በጣም ፖለቲካዊ ንቁ ነው። ብታይ አንድ ነገር በተከሰተ ቁጥር ከሁሉም የሀገሪቱ ጫፎች ሌሊት ሲደወልልን ነው የሚያድረው። ስለዚህ በጣም ነው የሚከታተለው ከማንም የተሻለ። ምናልባት የአዲስ አበባ ህዝብ ነው ፖለቲካ በደንብ የማይከታተል። አሁን ዘንድሮ ያው ባልደራስ የሚባል ነገር መጥቷል። በዛ አማካኝነት እናንተም አላችሁ እኮ። እንደውም እዚህ ጋር አንድ ጥያቄ አለ። በአዲስ አበባ የኦሮሚያ ልዩ ጥቅም ዙሪያ የሚከራከሩ ሰዎች ከአንድ አካባቢ የመጡ ናቸው የሚሉ ድምጾች ይሰማል። እርሶስ እንዴት ያዩታል? እቺ ኦሮሞን ለመከፋፈል እቺን ስለምንነቃ ነው የሚጠሉን ታውቃለህ። እቺ ኦሮሞን ለመከፋፈል የምትደረግ ሴራ ነች። እቺ ወይ ሀረር ነው የሚያነሳው ወይ ወለጋ ነው የሚያነሳው፣ ሌላ ኦሮሞ አያነሳም ለማለት ነው። እቺ የዚህ የተንኮለኞቹ አባባል ነች እንጂ መሰረት የሌላት ነች። አዲስ አበባ ነች የሚል ሊሆን ይችላል። አዲስ አበባ ኢትዮጵያ ነች ሊሆን ይችላል። ይህን ጥያቄ የሚያነሱት ከሆነ አንድ አካባቢ የመጡ ናቸው የሚሉ ሰዎችም አሉ። የአዲስ አበባን ጉዳይ የሚያነሱት የአዲስ አበባ ጉዳይ ያው የአዲስ አበባ አስመስለው ያንሱት እንጂ የአንድ ብሔር ጉዳይ ነው። ሰዎቹ ሲያነሱት ውስጡም የሚታየው አካሄዱም የሚታየው ንግግሩም የሚታየው ሞቢላይዝ የሚደረገው ምንድነው? ማረጋገጫው ከውስጥ ያለው አቶ በቀለ ያው እንግዲህ አይን ገልጦ ማየት ነው አይደል? እንግዲህ እሺ፣ አሁን እርሶ የኦሮሞ ፖለቲከኞችን ለመከፋፈል ነው ኦሮሞን ለመከፋፈል ነው እዚህ የሚሉት አሉ። በዚህኛው ሳይድ ያለውን ደግሞ ይወነጅሉታል። ባላንስ ይመጣል። ይሄ ማለት የእርስዎን ሎጂክ አያፈርስቦት? አሁን እንግዲህ አድማጩ ነዋ ለዚህ ፍርዱን እንዲህ አይነት ነገሮችን ሀሳባችንን ሰንዝረን ልክ ሊሆን ይችላል አይሆንም ይችላል የሚለውን ነገር አድማጩ እንዲረዳው ወይንም ደግሞ ለአድማጩ መተው ያስፈልጋል። ሰላም ጤና ይስጥልን የኢትዮ አዲስ ዴይሊ ቤተሰቦቻችን፣ ዛሬ በሀገራችን የፖለቲካ መድረክ ላይ ስማቸው በጉልህ ከሚነሱ በብዙዎች ዘንድ የሰላማዊ ትግል ተምሳሌት ተደርገው ከሚወሰዱ በሌሎች ዘንድ ደግሞ የተለያየ የፖለቲካ ትችት ከሚሰነዘርባቸው ጠንካራ ሰው ጋር እናስተዋውቃቸዋለን። እርሷቸው የቀድሞ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ በቀለ ገርባ ናቸው። ከዩኒቨርሲቲ መምህርነት እስከ እስር ቤት ስቃይ፣ በሰላማዊ ትግል እስከ ስደት የዘለቀው የዚህ ሰው አስገራሚ ሕይወት ጉዞ ዛሬ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በአክብሮት እንጠይቃለን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አቶ በቀለ ገርባ የተወለዱት በምዕራብ ወለጋ ዞን ስዩም ወረዳ ልዩ ስሟ አኖ በምትባል አካባቢ ነው። መጀመሪያና የሁለተኛ ደረጃ ትምህርታቸውን በዛው በወለጋ ክፍለ ሀገር ካጠናቀቁ በኋላ ወደ ከፍተኛ ትምህርት አቅንተዋል። በትምህርት ህይወታቸው እጅግ ጎበዝ የነበሩት አቶ በቀለ ከአዲስ አበባ ዩኒቨርሲቲ በውጭ ቋንቋዎች እንግሊዘኛ የመጀመሪያ ዲግሪያቸውን አግኝተዋል። በኋላም እዚህ የትምህርት መስክ የማስተር ዲግሪያቸውን ሰርተዋል። ወደ ፖለቲካው ዓለም ከመግባታቸው በፊት ለዓመታት ለተለያዩ ትምህርት ቤቶችና በከፍተኛ የትምህርት ተቋማት ውስጥ በመምህርነት አገልግለዋል። በተለይ በአዲስ አበባ ዩኒቨርሲቲ የውጭ ቋንቋዎች ትምህርት ክፍል ኢንግሊሽ ዲፓርትመንት ውስጥ ረዳት ፕሮፌሰር በመሆን ለብዙ ወጣቶች እውቀትን አካፍለዋል። ይህም በብዙ ዘንድ መምህር በሚል የክብር ስም እንዲጠሩ አድርጓቸዋል። አቶ በቀለ ገርባ በምሁርነት ህይወታቸው ብቻ ተወስነው አልቀሩም። በሀገሪቱ የነበረው የፖለቲካ ጭቆናና የሰብአዊ መብት ጥሰት እንዳላስተኛቸው በተደጋጋሚ ይናገራሉ። በመሆኑ በ2001 ዓ.ም እንደ አውሮፓውያን አቆጣጠር በ2009 አካባቢ የኦሮሞ ፌዴራሊስት ዲሞክራሲያዊ ንቅናቄ ኦፊዲን የተባለውን ፓርቲ ተቀላቀሉ። በኋላ ላይ ፓርቲው ከሌሎች ጋር ተዋህዶ የኦሮሞ ፌዴራሊስት ኮንግረስ ሲመሰረት አቶ በቀለ የፓርቲው ቁልፍ መሪና ምክትል ሊቀመንበር በመሆን በማገልገል ጀመሩ። የእርሳቸው የፖለቲካ መስመር ፍጹም ሰላማዊ ትግል ነን ቫዮለንት ሬዚስታንስ ላይ የተመሰረተ ነበር። የህንድ ነፃ አውጪው ማህተመ ጋንዲና የአሜሪካዊ ሲቪል መብት ታጋይ ማርቲን ሉተር ኪንግ እንደ አርአያ በመውሰድ ንግግሮችን ያደርጉ ነበር። የአቶ በቀለ ገርባ የፖለቲካ ጉዞ አልጋ በአልጋ የተነጠፈ አልነበረም። በኢህአዴግ ዘመን በተለይም
ጠንከር ያሉ የፖለቲካ የለውጥ ጥያቄዎችን ባነሱ ቁጥር ለስር ይዳረጉ ነበር። የመጀመሪያው ስራቸው በ2003 ዓ.ም ከአሸባሪው ኦነግ ጋር ግንኙነት አላችሁ በሚል ሰበብ ተከሰው የ8 ዓመት እስራት ተፈርዶባቸው ነበር። ሆኖም ግን ይግባኝ ካሉ በኋላ ቅጣቱ ወደ 4 ዓመት ዝቅ ብሎ በ2007 ዓ.ም ተፈቱ። ሁለተኛው እስር 2008 ዓ.ም ከተፈቱ ከጥቂት ወራት በኋላ በኦሮሚያ የተቀሰቀሰውን ታላቅ ህዝባዊ ተቃውሞ ኦሮሞ የተቀሰቀሰውን የአመፅ ማዕበል ተከትሎ በድጋሚ ታሰሩ። በዚህም እስር በጽኑ መታመማቸውና የሕክምና መከልከላቸውን ከፍተኛ አነጋጋሪ አጀንዳ ነበረ። በእነዚህ 6 ዓመታት አቶ በቀለ የጽናትና የሰላማዊ ትግል ምልክት ሆነው ወጡ። በቃሊቲና በሌሎች እስር ቤቶች ያሳለፉት ጊዜ በደጋፊዎቻቸው ዘንድ የሰማዕትነት ያህል ታየላቸው። በ2010 ዓ.ም በአገሪቱ የመጣውን የፖለቲካ ለውጥ ተከትሎ አቶ በቀለ ገርባ ከሌሎች በርካታ የፖለቲካ እስረኞች ጋር በምህረት ተፈቱ። ከተፈቱ በኋላ በኦሮሚያና በተለያዩ የአገሪቱ ክፍሎች ሲዘዋወሩ የተደረገላቸው አቀባበል እጅግ ደማቅም ነበር። በዚህ ወቅት እኛ የምንታገለው ለበቀለ ሳይሆን ለፍትህ ነው፣ ኢትዮጵያ የሁላችንም እኩል ሀገር መሆን አለባት የሚሉ የሰላምና የእርቅ ንግግሮችን በማድረግ የብዙዎቹን ቀልብ ስበው ነበር። ከጀዋር መሐመድና ከሌሎች የኢፎኮ መሪዎች ጋር በመሆን ፓርቲያቸውን ለማጠናከርም ከፍተኛ ስራ ሰርተዋል። ሰላሙ ብዙም አልዘለቀም። ሰኔ 2012 ዓ.ም ታዋቂው ድምፃዊ ሃጫሉ ሁንዴሳ በአዲስ አበባ መገደሉን ተከትሎ ሀገሪቱ ከፍተኛ ቀውስ ውስጥ ገባች። አቶ በቀለ ገርባ፣ አቶ ጀዋር መሐመድና ሌሎችም የኢፎኮ መሪዎች በድጋሚ በቁጥጥር ስር ዋሉ። በሽብርተኝነትና አመፅን በመቀስቀስ ተከሰሱ። ይህ እስር ከ2 ዓመት በላይ የፈጀ ሲሆን በመጨረሻም በጥር 2014 ዓ.ም መንግስት ሀገራዊ መግባባትን ለመፍጠር በሚል ክሱን አንስቶ በነጻ አሰናበታቸው። ከመጨረሻ እስር ከተፈቱ በኋላ አቶ በቀለ ገርባ ወደ አሜሪካ አቅንተዋል። በሀገሪቱ ባለው የፖለቲካ ምህዳር መጥበብና በደህንነት ስጋት ምክንያት በስደት እዚያው ለመቆየት ወስነዋል። በቅርቡ ደግሞ ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ አባልነትና የምክትል ሊቀመንበርነታቸው በገዛ ፈቃዳቸው መልቀቃቸውን አስታውቋል። አሁን ላይ ሆነው በሀገሪቱ ወቅታዊ ጉዳዮች ላይ ያላቸውን አስተያየት በተለያዩ ሚዲያዎች በነጻነት እየሰጡ ይገኛሉ። የኢትዮ አዲስ ዴይሊ ተከታታዮቻችን የአቶ በቀለ ገርባ ህይወት ጉዞ ይህንን ይመስላል። ከዩኒቨርሲቲ መምህርነት እስከ ቃሊቲ ማጎሪያ ቤት፣ ከሰላማዊ ትግል ጥሪ እስከ ስደት የዘለቀ ህይወት። እናንተስ ስለ አቶ በቀለ ገርባ የፖለቲካ ጉዞ ምን ታስባላችሁ? እሳቸው እንዳሉት በሀገራችን ፍጹም ሰላማዊ ትግል ማድረግ ይቻላል ወይንስ የሀገራችን ፖለቲካ ሰላማዊ ሰዎችን አያሸክምም? ሐሳባችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮን ከወደዳችሁት ላይክና ሼር ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ላይ ሌላ አስገራሚ ታሪክ ይዘን እስክንመጣ ድረስ ቸርን ሰንብት። ኢትዮ አዲስ ዴይሊ ነበር።